የተወሰኑ አርቲስቶችና ድምፃውያን የቅዳሜውን ኮንሰርት አንሳተፍም እያሉ ራሳቸውን እያገለሉ ባሉበት ሰዓት ድምፃዊ ሳሚዳን በቅዳሜው ኮንሰርት ላይ እንደሚሳተፍ በግልጽ ተናግሯል። አርሰናል ከ22 ዓመታት ጥበቃ በኋላ ያነሳውን የፕሪሚየር ሊጉን ዋንጫ ለማክበር ግንቦት 29 ቀን 2018 ዓ.ም በአዲስ አበባ ስታዲየም የእግር ኳስና የመዝናኛ ኮንሰርት ይካሄዳል መባሉን ከቀናቶች በፊት የምናስታውሰው ነው። በዓለም ላይ ከፍተኛ ተጽዕኖ ካላቸው የእግር ኳስ ሚዲያዎች አንዱ የሆነው ኤኤፍቲቪ ወይም አርሰናል ፉትቦል ቲቪ ልዑካን ቡድን ወደ ኢትዮጵያ ይመጣል። ዲጂታል ይዘት ፈጣሪ ደቡብ አፍሪካዊም ይገኙበታል። በዚህ ዝግጅት ላይ ከ10 በላይ የሆኑ ዕውቅና ወጣት ኢትዮጵያዊ ድምፃውያን የሙዚቃ ስራቸውን እንደሚያቀርቡ ተገልጾ ከነዚህ መካከል ታደለ ሮባ፣ ልጅ ሚካኤል ወይም ፋፍ፣ ሳሚዳን፣ አስኬዴን ዳሾ፣ ሮቤል ሜዴቅሳ፣ ዮማሪዎስ፣ ሚኪዋን፣ አማኑኤል የማነ፣ አዲስ ሙላት እንዲሁም ዕውቁ የዳስሆል ወይም የአፍሮቢት ሙዚቃ ተጫዋቹ ፍራንኪዮ ዲና ሌሎችም ድምፃውያን የሙዚቃ ስራዎቻቸውን እንደሚያቀርቡ እቅድ መውጣቱን ሰምተናል። ታዲያ በዚህ ፕሮግራም መሃል ድምፃዊው ሳሚዳን ከደቂቃዎች በፊት መልእክቱን አጋርቶ ነበር። አሁን ስብሰባችንን አጠናቀናል። ከኮንሰርቱ አዘጋጆች ጋርና የማኔጅመንት ቲም ጋር በመሆን ቀኑን ሙሉ ስንወያይበት ነው የዋልነው ካለ በኋላ ኮንሰርቱን ከ3 ወር በፊት ቀድመን ስለተዘጋጀንበት ኮንሰርቱ አይቀርም በሚል ወስነናል በማለት ድምፃዊ ሳሚዳን ተናግሯል። እንደ ሳሚዳን ገለጻ ነገ ይህንን አጋጣሚ ለጥሩ ነገር እንጠቀምበታለን የሚለው አብላጫ ሐሳብ ስሜት ሰጥቶናል በማለትም አክሎ ተናግሯል። አንደኛ ከኮንሰርቱ ከተገኘው ገቢ ለተጎዱ ወገኖቻችን እንረዳበታለን። ሁለተኛ በኮንሰርቱ ላይ የተጎዱ ወገኖቻችንን በማሰብ የጸሎት ስነ ስርዓት እናከናውናለን በማለት የስብሰባቸውን አንድምታ አጠናክሮ ተናግሯል። ሳሚዳን አክሎም እኔ ቁጭ ብዬ ሳስበው ኮንሰርት አቁሙ ከሚል በለጥ ያለ ጥያቄ መጠየቅ አለበት። ለምን እኛ ብቻ ኮንሰርቱን አቁሙ እንባላለን በማለት ድምፃዊ ሳሚዳን ይጠይቃል። አክሎም ለምሳሌ የእምነታችን ሲኖዶስ አለ፣ የተለያዩ ማህበራት አሉ። አነሰ ከተባለ ለምን ሰላማዊ ሰልፍ እናድርግ፣ ድምፃችንን እናሰማ ብለው ደብዳቤ አያስገቡም? ሙሉ ድምፃችሁን ኮንሰርቱ ላይ ማድረግ ስህተት መሆኑን አስረድቷል። ከፍ ያለ ጥያቄ አሁንም ቢሆን እጠብቃለሁ ያለው ሳሚዳን ኮንሰርቱን ለጥሩ ነገር እንጠቀምበታለን ሲል ነው እንግዲህ ሐሳቡን ያጠቃለለው። በመጨረሻም ለሀገራችንም ሰላሙንና አንድነቱን ተመኝቷል። በትናንትናው ዕለት ድምፃዊ ራሄል ጌጡ እንዲሁም አርቲስት ሄኖክ ድንጉ በዚህ ኮንሰርት ላይ እንደማይገኙ አስታውቀው ነበረ። በአሁኑ ሰዓት ምንም ነገር ከሃይማኖታችን በላይ ስለማይሆን አንሳተፍም በማለት በኮንሰርቱ ላይ የማይሳተፉ መሆናቸውን በግልጽ ያሳወቁ አርቲስቶች ናቸው። ውድ የአቤ ስታር ዩቲዩብ ቻናል ቤተሰቦች በዚህ ጉዳይ ላይ ምን አስተያየት አላችሁ? ይህ ኮንሰርት መዘጋጀቱ ብዙ ክርክሮችን አስነስቷል። እናንተስ ኮንሰርቱ መዘጋጀቱ ትክክል ነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን ኮሜንት ላይ አጋሩን። ለሀገራችን ሰላሙን፣ ለዓለማችን ሰላሙን፣ ለሕዝባችን ደግሞ ፍቅር አንድነቱን እንዲሰጥልን እየተመኘን የዛሬውን ዝግጅታችንን በዚሁ እናጠናቅቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።